እሺ የታኬሮ ቶሚያሱን የውል ማራዘም ዜና ቀዳሚ እናድርግ። በአርሰናል ቤት ውሉን አራዝሟል። ተጫዋች እንግዲህ በተለይ ቀደም ብሎ ነበር የተገለጸው ተጫዋቹ ውሉን ማራዘሙ ማለት ነው። በሰሜን ለንደኑ ክለብ የሚያቆየውን ውል እንደፈረመ በርካታ ታማኝ ምንጮችም ሲጠቁሙ መቆየታቸው የሚታወቅ ጉዳይ ነው። የሰሜን ለንደኑ ክለብ ግን በተለይ እስካሁን ድረስ ይህንን ወይም ደግሞ ተጫዋቹ ውል ማደሱን እስካሁን ድረስ ያቆየበት ምክንያት ምን እንደሆነ ባይታወቅም በትላንትናው ዕለት ግን ይፋ አድርጎታል። ተጫዋቹ በጊዜ ሂደት በሚኬል አርቴታ ስር በጣም ቁልፍ ሚናን ሲጫወት ተመልክተነዋል። 25 ዓመቱ ላይ ነው የሚገኘው የጃፓናዊ ባሳለፍነው ክረምት ከጣሊያኑ ክለብ ቦሎኛን በመልቀቅ 19.5 ሚሊዮን ፓውንድ ወጪ ተደርጎበት ወደ አርሰናል ማቅናቱ ይታወቃል። ተጫዋቹ በጣም ቨርሳታሊቲ የተላበሰ አይነት ተጫዋች ነው። ወይም ደግሞ በተለያዩ የተከላካይ ስፍራ ቦታዎች ላይ በቀኝም በግራም ተመላላሽ ቦታ የተከላካይ ስፍራ ቦታዎች ላይ ማለት ነው መጫወት መቻሉ ደግሞ በልዩነት ለአሰልጣኝ ሚኬል አርቴታ ምቹ አማራጭ እንደሆነለት መመልከት ይቻላል። በግራ መስመር ላይ በዚንቼንኮ ቦታ ላይ የሚነሳውን የመከላከል ክፍተት የተጫዋች በሚገባ ሲሸፍንም ተመልክተነዋል። ታዲያ ለተጨማሪ 2 ዓመት ማለትም እስከ 2026 በሰሜን ለንደን የሚያቆየውን ውል መፈረሙ ተረጋግጧል። ምናልባት አንዳንድ መረጃዎች እንደሚጠቁሙት ከሆነ በተለይ እንደነ ቤን ዋይት አይነት ተጫዋቾች እስከ 2028 ውላቸው እንዲያራዝሙ ተደርጎ ለምንድነው ቶሚያሱ እስከ 2026 ውሉ እንዲያራዝም ብቻ የተደረገው የሚል ነገር ሲነሳ እንደነበር ይታወቃል። ብዙዎች ግን ምናልባት በተለይ ተጫዋቹ አስተማማኝ የሆነ የእንቅስቃሴ ሂደት የለው ማለትም በተለይ አልፎ አልፎም ቢሆን ጉዳት የሚያስተናግድ ተጫዋች ከመሆኑ ጋር በተያያዘ ረጅም ውልን ከመስጠት መቆጠባቸውን የተገለጸ የሚገኘው 2026ም ግን ረዘም ያለ ጊዜ ነው፣ 2 ዓመት ማለት ነው። ስለዚህ በዚህ ረገድ ላይ የቶሚያሱ እንቅስቃሴ ታይቶ ምናልባት ፊትነሱን በደንብ የሚያስተካክል ከሆነ ይበልጥ ተጨማሪ ውሎችም ሊሰጡት ይችላሉ ተብሎ ይገመታል ማለት ነው። ዞሮ ዞሮ ግን የአንድ ክለብ ቁልፍ በተለይ ተጫዋቾችን ውል ማደስ ማለት አንድ ጥሩ ክህሎት ያለውን ተጫዋች እንደ ማስፈረም ይቆጠራል የሚሉትም ብዙዎች ናቸውና በዚህ ረገድ በአርሰናል ቤት ተጫዋቾች ውላቸውን እንዲያድሱ እያደረገ የሚገኘው የቀድሞ ተጫዋቻቸው አሁን ደግሞ በክለቡ የቴክኒካል ዳይሬክተርነት ሚና ላይ እያገለገለ የሚገኘው ኤዱ ጋስፐር በዚህ ረገድ በልዩነት በአርሰናል ደጋፊዎች እየተወደሰ ይገኛል። ቶሚያሱ በአርሰናል ውሉን ያደሰው 7ኛው ተጫዋች ነው። ከሱ በፊት ቡካዮ ሳካ፣ ጋብሪኤል ማርቲኔሊን ጨምሮ ዊሊያም ሳሊባ፣ ማርቲን ኦዴጋርድ፣ አሮን ራምስዴል እንዲሁም ቤን ዋይት ውላቸውን ያደሱ ተጫዋቾች ናቸው። ታዲያ እነዚህን ቁልፍ ተጫዋቾች ውላቸውን እንዲያድሱ በማድረጉ ረገድ ላይ ይዞት የመጣው ስትራቴጂ ነው እንግዲህ ቀደም ሲል ኤዱ ጋስፐር በክለቡ ደጋፊዎች እንዲወደስ ምክንያት የሆነው ማለት ነው። ቴሪ ዳንኤል ሎንድሪም ለሲቢኤስ ስፖርት ጋር ሲናገር በተለይ አርሰናል ዋንጫውን ያሳካል አይሳካ የሚለውን ነገር መናገር አልችልም፣ በጣም ትንሽ ጊዜ ነው የሚቀራቸው። እርግጥ ነው አሁን የሜንታሊቲ ጉዳይ ነው። በተለይ ጨዋታን የማሸነፍ ስነ ልቦና ነው አሁን ጨዋታው እንጂ በተለይ እናሳካለን አናሳካም የሚለውን የአቅም ችግር የለባቸውም፣ ግን ማመን መቻል ይጠበቅባቸዋል የሚል ነገር አንስቷል። ከዚህ ጎን ለጎን ግን አርሰናል ትክክለኛው መንገድ ላይ እንደሚገኝ ማየትና መመልከት ይቻላል። እሱን መናገር ይችላሉ። ደጋፊዎቹን ማታለል አይቻልም። በተለይ ኤሚሬትስ ላይ አሁን የደጋፊዎች ጨዋታ እየተበራከተ የሚመጣው በተለይ ቡድኑ ላይ እምነትም ስላላቸው ነውና ቡድኑ ሽንፈት እንኳን ቢያጋጥመው ክለቡን ስለሚረዱት ያው ቅሬታ ሲያሰሙ አይደመጡም። ያ እንዲሁ እንደሚያስቻለው ኤዱ ጋስፐር ነው። ልክ እንደ ሚኬል አርቴታ ሁሉ ሊደነቅም ሊመሰገንም ይገባል ሲል መደመጡ አይዘነጋም። ከዛ ውጪ አሰልጣኝ ጋሬት ሳውዝጌት ዩናይትድን ተረክቦ ለማሰልጠን የሚደረገው ጥረት ላይ ከግራሃም ፖተር የተሻለ አቋምና ሁኔታ ላይ እንደሚገኝ ደሰን ይዞት የወጣው መረጃ ያመላክታል። መዋቅራዊ ስርዓቱ በልዩነት ደግሞ በአጠቃላይ የሜዳም ከሜዳ ውጪ ማተገባበር ላይ ብዙ ለውጦችን ያስተናግዳል ተብሎ ነው የሚገመተው ማንቸስተር ዩናይትድ። ለዚህም ሽር ጉድ እያለ የሚገኝ ክለብ ነው። ይህንን ቡድን ለማሰልጠን በርካታ አሰልጣኞች ስማቸው ከዚህ ክለብ ጋር እየተያዘ እንደሚገኝ የሚታወቅ ጉዳይ ነው። ከሰሞኑ የቀድሞ የቼልሲና የብራይተኑ አሰልጣኝ በመሆን ሲያገለግል የነበረው እንግሊዛዊው ግራሃም ፖተር ስሙ ከዩናይትድ ጋር ሲያዝ መቆየቱ ይታወቃል። አሁን ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ሆኖ ጋሬት ሳውዝጌት ቦታውን ለመረከብ የተሻለ ቦታ ላይ እንደሚገኝ ተገልጿል። እንግዲህ ሳውዝጌት እንደሚታወቀው የሶስቱ አናብስቱ የእንግሊዝ ብሔራዊ ቡድን እንደ አውሮፓውያን አቆጣጠር ከ2016 ጀምሮ ሲያሰለጥን መቆየቱ የሚታወስ ነው። ታዲያ ሶስቱ አናብስት ወርቃማ ጊዜያቸው ላይ የሚገኙ ጥሩ ክህሎት ባላቸው ተጫዋቾች ስብስብ የተሞላ ቡድን ቢሆንም የዓለም ዋንጫን አንድ ጊዜ ብቻ ያሳካ ቡድን ነው። የአውሮፓ ዋንጫን ደግሞ ከናካቴው አሳክተውትም አያውቁም። ይህንን መጥፎ ታሪካቸውን ለመቅረፍ አሰልጣኙ እንግዲህ የመጨረሻ እድል ተሰጥቷቸዋል። ምክንያቱም ያው እነዚህንም ወጣት ጥሩ የሚባል ጎልደን ጄኔሬሽን ማምከንም አያስፈልግም። ልክ እንደ ቤልጅየም ተመሳሳይ አይነት መንገድ ላይ ነው የምትገኘው ማለት ይቻላል የእንግሊዝ ብሔራዊ ቡድን። ቤልጅየምም እንደዚህ አይነት ወርቃማ ትውልዷን በሚገባ ሳትጠቀምበት ያለፈች ሀገር እንደሆነች ትታወቃለች። ፈረንሳይ ደግሞ በሚገባ ታለንቶቿን ወርቃማ እንቅስቃሴና ክህሎት የሚያሳዩ ተጫዋቾቿን ጄኔሬሽኗን በሚገባ በመጠቀም የዓለም ዋንጫን ማሳካት የቻለችበት ሂደት እንዳለ መመልከት ይቻላል። ስለዚህ እንግሊዝ በተመሳሳይ የቤልጅየምን መንገድ እንድትሄድ አይፈቅዱለትም። ለጋሬት ሳውዝጌት የመጨረሻ እድሉን ይሞክራል ተብሏል። የፊታችን ሰኔ ወር በሚጀምረው የአውሮፓ ዋንጫ ላይ እንግዲህ እንግሊዝ ብሔራዊ ቡድን በትንሹ እስከ ፍጻሜው ድረስ እንዲጓዙ ማድረግ ካልቻለ እንግዲህ ከአሰልጣኝነት ወንበሩ እንደሚነሳም ይገመታል። በተጫዋች ስብስብ በኳሊቲ
ረገድ ከየትኛውም የአውሮፓ ሀገር የተሻለ ክህሎት ያላቸው ተጫዋቾች ስብስብ የተሞላ ነው የእንግሊዝ ብሔራዊ ቡድን። በዚህ ረገድ በትንሹ እስከ ፍጻሜ ድረስ እንዲደርስ ይጠብቃሉ። ታዲያ በእንዲህ እንዳለ ሪፖርቶች እንደሚያመላክቱት ከሆነ የክለቡ አዲሱ ባለሀብት ሰር ጂም ራትክሊፍ ይህንን የ53 ዓመት ግለሰብ የመጀመሪያ እቅዳቸው እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። በክለቡ በቴክኒካል ዳይሬክተርነት ቦታ ላይ ይሾማል ተብሎ የሚገመተው ዳን አሽወርዝም ከሁለቱም ግለሰቦች ላይ ጋር ሰርቷል፣ ከአሰልጣኝ ግራም ፖተር ጋርም ከጋሬት ሳውዝጌት ጋር ማለት ነው። ስለዚህ ከሁለቱ አንዳቸውም በዚህ ቦታ ላይ ቢሾሙ ብዙም ችግር እንደማይኖርበት ተጠቁሟል። እንደሚታወቀው ቴክኒካል ዳይሬክተርና አሰልጣኝ በጋራ በመሆን ወይም ደግሞ የአሰልጣኙን እቅድ ወይም ደግሞ ትግበራ ከግምት ውስጥ ከቶ ነው ቴክኒካል ዳይሬክተር ተጫዋች ፍለጋ የሚወጣው ገንዘብ ይዞ ማለት ነው። ስለዚህ ቴክኒካል ዳይሬክተርና አሰልጣኝ ሁሌም ቢሆን ኦን ዘ ሴም ፓዝ ወይም ደግሞ ተመሳሳይ ሀሳብና እቅድ ሊኖራቸው እንደሚገባ ብዙዎች የሚያነሱት ሀሳብ ከመሆኑ ጋር በተያያዘ ነው ይህንንም ያነሳሁት። ያው ግራም ፖተርም ሳውዝጌትም ቢሾሙ ከዳን አሽወርዝ ጋር በፊት አብረው መስራት የቻሉ ግለሰቦች መሆናቸውን ተከትሎ ብዙም ችግር አይኖርበትም ተብሏል ዳን አሽወርዝ። ይህ ደግሞ ለራትክሊፍ መንገዱን ክፍት ያደርግለታል። አሰልጣኝ ቴነግ ከነ ኮቺንግ ስታፎቻቸው ኮንትራታቸው ሳይጠናቀቅ ለማሰናበት የሚወስኑ ከሆነ ግን እንግዲህ 10 ሚሊዮን ፓውንድ ለመክፈል የሚገደዱ ይሆናል ማለት ነው። እንደሚታወቀው አሰልጣኝ የሚሰናበት ከሆነ ወይም ደግሞ ከፈረመበት ኮንትራት በፊት አንድ ክለብ የሚያሰናበተው ከሆነ ያው የካሳ ክፍያ መክፈል ይጠበቅበታልና ኤሪክ ቴነግ ደግሞ 10 ሚሊዮን ፓውንድ ነው በተለይ በዚህ ክረምት ክለቡን የሚለቁ ከሆነ ይህን ገንዘብ የሚከፈላቸው ይሆናል ማለት ነው። አሰልጣኝ ግራም ፖተር ካሳለፍ ነው ሚያዝያ ወር አንስቶ እስካሁን ድረስ ስራ አልባ ሆነው እንደቀጠሉ ይገኛሉ። በተለይ ካሳለፍ ነው ሚያዝያ ላይ ያው ቼልሲ ነበር ይዘው የነበረው። ከዛ በፊት በቼልሲ በጣም ውጥንቅጥ የነበረ ጊዜ ነበር ያሳለፉት። ጥሩ የሚባሉ ውጤቶችንም እያስመዘገቡ እንዳልነበረም ይታወቃል። ከአሰልጣኝነት ሚናቸውም እንደተሰናበቱ ይታወቃል። ከአሰልጣኝ ጋሬት ሳውዝጌት በበኩላቸው ብሔራዊ ቡድኑን ከመያዙ በፊት በክለብ ፉትቦል ላይ የተመለከትነው እንደ አውሮፓውያን አቆጣጠር በ2009 ነበር። ያኔ ሚድልስብራን ይዞ እንደነበር የሚታወቅ ነው። 2016 ላይ ግን ብሔራዊ ቡድኑን ተረክበው እስካሁን ድረስ እያሰለጠነ ይገኛል። እንግዲህ እንግሊዝ ብሔራዊ ቡድን ጋር የመጨረሻ እድሉን ይሞክራል ሳውዝጌት። ካልተሳካ ግን ያው ከአሰልጣኝነት ሚናው መነሳቱ አይቀርም። ይህ ደግሞ ወደ ክለብ እግር ኳስ ያስመልሰዋል ተብሏል። ይህ በልዩነት ደግሞ ምናልባት ከማንቸስተር ዩናይትድ ጋርም ስሙ እንዲያያዝ አድርጎታል ሲሉ መረጃዎች በስፋት ይህ ነገር እየጠቆሙ ይገኛሉ ማለት ነው። ከዛ ውጪ አርሰናል የክረምቱ የአጥቂ መስመር ቁጥር 1 ኢላማው ውሳኔ ላይ ደርሷል ተብሏል። የተጠየቁትንም ለገንዘብ ለመክፈል ፈቃደኛ መሆናቸው ነው ፉትቦል ለንደን ይዞት የወጣው መረጃ የሚያመለክተው። አርሰናል በክረምቱ ቪክተር ኦሲሜን ወይም ደግሞ አይቨን ቶኒ ዋነኛ ኢላማዎቹ በማድረግ ይንቀሳቀሳሉ የሚሉ መረጃዎች በስፋት ሲጋሩ መቆየታቸው የሚታወቅ ነው። አሁን ግን ፉትቦል ለንደን በፊት ገጹ ይዞት የወጣው መረጃ የሚያመለክተው አርሰናል በብዙዎች እየተወራለት የማይገኘውን ቪክተር ጊዮኬሬሽን ለማስፈረም ከውሳኔ ላይ መድረሳቸውን በፊት ገጹ ይዞት የወጣው መረጃ ያመለክታል። ስዊድናዊ የዘር ግንድ ያለው የስፖርቲንግ ሊዝበን የአጥቂ መስመር ተጫዋች በቀጣይ ጊዜያቶች ላይ በነገራችን ላይ ስሙ በመገናኛ ብዙሃኖች በተደጋጋሚ የምንሰማው ተጫዋች ነው። ብዙዎች ለምሳሌ ለአብነት ያክል ኪሊያን ምባፔ ሞናኮ ተጫዋች ሆኖ ማንቸስተር ሲቲ ላይ በሻምፒየንስ ሊግ ጎሏን ሲያስቆጥር ነው ማን ነው ተጫዋች የሚል ትኩረት የሳበው እንደሚታወቀው። ከዛ በኋላ ነው ኪሊያን ምባፔ እየጎመራ የመጣው። ይህ በእንዲህ እንዳለ የተጫዋች ደግሞ አሁን ባለው ወቅት አይነታ የፖርቹጋል ሊግ አብዛኞቻችን አንከታተልም እና በዛ ረገድ ተጫዋቹ ያለውን አቅምም እንዲሁም ደግሞ ማን ነው የሚለውን ነገር በልዩነት ለማየትና ለመከታተል ሊያስቸግር እንደሚችል ይገመታል። ተጫዋቹ ግን በጣም አስደናቂ እንቅስቃሴ ነው በስፖርቲንግ ሊዝበን ቤት እያሳየ የሚገኘው። ምናልባትም ከዚህ ክረምት የዝውውር መስኮት በኋላ ስሙ እየጎመራና ብዙዎቻችን የምናውቀው ተጫዋች ይሆናል ብዬ ገምታለሁ። ቪክተር ጊዮኬሬሽ ማለት ነው። መድፈኞቹ የአጥቂ መስመር ተጫዋች እንደሚያስፈልጋቸው በተደጋጋሚ ሲነገር የቆየ ጉዳይ ነው። በስብስባቸው ውስጥ እንደነ ጋብሪኤል ሱስ፣ ካይ ሃቨርስ እንዲሁም ኤዲን ኬቲያ አይነት ተጫዋቾች ቢኖሩም በዚህ ቦታ ላይ የሚያገኟቸውን እድሎች በሚገባ በመጠቀምና ጥሩ ክህሎትን ሊሰጥ የሚችል የአጥቂ መስመር ተጫዋች በገበያው ማፈላለጋቸው ግን እንደማይቀር የሚታወቅ ጉዳይ ነው። ታዲያ ትኩረታቸው የስዊድናዊ የአጥቂ መስመር ተጫዋች ላይ አድርገዋል። ሃንጋሪ ሜዘር ግን እንዳለው ግን ደግሞ የስዊድን ብሔራዊ ቡድን በተለይ ሲወክልም ተመልክተናል ቪክተር ጊዮኬሬሽን። ይህንን ተጫዋች አምና ነበር በተለይ ኮቬንትሪ ሲቲን በመልቀቅ ወደ 20 ሚሊዮን ፓውንድ ወጥቶበት ስፖርቲንግ ሊዝበን የተቀላቀለው ማለት ነው። ታዲያ ባደረጋቸው 38 ጨዋታዎች 33 ጎሎችን በማስቆጠር በጣም አስደናቂ የአጥቂ መስመር ተጫዋች መሆኑን እያስመሰከረ ይገኛል። ክለቡ ስፖርቲንግ ሊዝበንም የፖርቹጋል ፕሪሚየር ሊጋን አናት ላይም እንዲቀመጡ የተጫዋቹ ሚና እጅግ ከፍተኛ ነው። ስፖርቲንግ ሊዝበን ያው ይህንን ተጫዋች በክረምቱ በፍጹም ማጣት አይፈልጉም የውል ማፍረሻው ካልተከፈለ በስተቀር ማለት ነው። እንግዲህ ተጫዋቹ በፍጹም ወደ ሌላ ክለብ እንዲያቀና መልካም ፈቃዳቸውን ይሰጡታል ተብሎ አይገመትም ይህ የውል ማፍረሻ ካልመጣ በስተቀር ማለት ነው። ውል ማፍረሻው ደግሞ 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ አካባቢ ነው። ታዲያ መድፈኞቹ ተጫዋቹን ለማስፈረም ሲሉ ይህንን ገንዘብ ለመክፈል ፈቃደኛ መሆናቸው ነው ፉትቦል ለንደን ይዞት የወጣው መረጃ በልዩነት የሚያመላክተው ማለት ነው። አርሰናል በልዩነት ይህንን ካዝናውን ሰብሮ ማለት ነው እንደሚታወቀው ዴክላን ራይስ ነው የክለቡ ውዱ ፈራሚ ማለት ነው። አሁንም ከዛ ገንዘብ ባልተናነሰ መልኩ በድጋሚ ያን ያክል ገንዘብ
በመውጣት ይህንን ተጫዋች ለማስፈረም ከፍተኛ ጥረት እንደሚያደርጉ ነው መረጃዎች የሚጠቁሙት። ተጫዋቹ በተለይ ደግሞ አንቲሲፔሽኑ ወይም ደግሞ አነፍናፊነቱ በልዩነት ያለው ክህሎት እንደሆነ ይነገርለታል። በተለይ ኳስ ከየትኛውም ቦታ ላይ ወደ 16-53 ከመጣ ድረስ ቪክተር ጊዮኬሬሽ በጣም ንቆ ነው የሚጠብቀው ነው የሚባለው። የአጨራረስ ብቃቱን በልዩነት በአውሮፓ ውስጥ ከሚገኙ በጣም አስገራሚና አስደናቂ በጣም ደግሞ በተለይ በዓለማችን እግር ኳስ ላይ 9 ቁጥር አጥቂዎች ጠፍቷል እየተባለ ሲነሳ እንደነበር ይታወቃል። ያንን ነገር ልባት ሊሰጥ የሚችልና ወይም ደግሞ በትንሹም ቢሆን ያንን ሀሳብ በሚቃወም መልኩ ማለት ነው የተገኘ ብቅ ያለ በጣም ጥሩ ክህሎት ያለው የአጥቂ መስመር ተጫዋች እንደሆነ ብዙዎች ይነግሩለታል። እንግዲህ ቪክተር ጊዮኬሬሽ ምናልባትም በክረምት የዝውውር መስኮት ላይ ወዴት ያመራል የሚለው ጉዳይ በልዩነት ይጠበቃል። አርሰናል ግን በተለይ ኢቫን ቶኒና እንዲሁም ደግሞ ቪክተር ኦሲሜን እየተባለ ስማቸው በስፋት ሲያዝ እንደነበር ይታወቃል ከነዚህ ተጫዋቾች ጋር ማለት ነው። በልዩነት ደግሞ ከኢቫን ቶኒ ጋር በተለይ ሲያዝ የነበረ ጉዳይ እንደነበር ይታወቃል። በተለይ ተጫዋቹ በኤምሬትስ ያደረጉትን ጨዋታ ከተመለከቱ በኋላ ደጋፊዎቹም በተለይ ተጫዋቹን ወደ አርሰናል ቤት መመልከት እንደማይፈልጉ እንደዚህ ከሆነማ ቶኒ እንቅስቃሴ የቅርብን አይነት ነገር በተደጋጋሚ ያን ነገር ሲያነሱ እንደነበር የሚታወቅ ጉዳይ ነው። አሁን ታዲያ ክለቡ በልዩነት ቁጥር 1 ኢላማው ወይም ደግሞ ዋናው ትኩረታቸው ቪክተር ጊዮኬሬሽ መሆኑ ተገልጿል። የተጫዋቹ ወደ አርሰናል ያቀናሉ የሚለው ጉዳይ በልዩነት የሚጠበቅ ይሆናል ማለት ነው። ከቼልሲ ጋር ተያይዞ ከዚህ የምዕራብ ለንደን ክለብ ሁለት ወሳኝ ተጫዋቾቹን ከዚህ ዓለም አቀፍ ጨዋታዎች መልስ እንደሚያገኝ ተገልጿል። የዚህ የወዳጅነትና የአቋም መፈተሻ ጨዋታዎች ለቼልሲ መልካም የሚባል ሰዓት ላይ ነው የመጣው ነው ሊባል የሚችለው። ምክንያቱም በጣም ወሳኝ ተጫዋቾቻቸውን የሚያገግሙበት ወሳኝ ምዕራፍ ይዞ ብቅ ስለሚል ነው። ታዲያ ሮበርት ሳንቼዝ ግብ ጠባቂ ማለት ነው በተለይ በጎል በመጠበቅ ሂደት ላይ በጣም ጥያቄ የሚነሳበት ግብ ጠባቂ ነው። የቀድሞው የብራይተን ኤንድ ሆቭ አልቢዮን የግብ ዘብ ማለት ነው። ቢሆንም ግን ቼልሲ ከሌስተር ሲቲ ጋር ባደረጉት የኤፍኤ ካፕ የሩብ ፍጻሜ ጨዋታ ላይ ተሰልፎ ተጫውቷል። 2 ጎሎች አስተናግዷል። አንዱም የአሌክስ ዲሳሲ የኦን ጎል ነው ወይም ራሱ ላይ ያስቆጠራት ግብ ነውና ከተከላካዩ ጋር የመናበብ ችግር በግልጽ የተመለከትንበት ሂደት አለ። ፔትሮቪች ቦታውን መነጠቅ ነበረበት የሚያስብል አቋም መዋዠቅ አላሳየም። ሆኖም የሳንቼዝም የግብ ጠባቂ ኳሊቲም ወይም ከሱ ተሽሎ ነው የሚለውም ጉዳይ ጥያቄ ውስጥ የሚገባ ጉዳይ ይመስለኛል። ግን ፖቼቲኖ ያው የቋሚ ተሰላፊነት እድል ለሮበርት ሳንቼዝ ሰጥተውታል። ያው ቤኒዮ ባዲያሺሊ እንዲሁም ደግሞ ሪስ ጄምስና ክሪስቶፈር ንኩንኩ ደግሞ ከጉዳታቸው አገግመው ከበርንሌ ጋር ለሚደረገው የፕሪሚየር ሊግ ጨዋታ ላይ ወደ ሜዳ ይመለሳሉ ተብሎ ነው የሚገመተው። ይህ ለምዕራብ ለንደኑ ክለብ መልካም ዜና እንደሚሆን ይገመታል። ዘንድሮ ብቻ ለሁለተኛ ጊዜ ነው ወደ ዌምብሊ የሚያቀኑት። እንደሚታወቀው በተለይ በካራቦ ካፕ ወይም በሊግ ካፑ ላይ ማለት ነው እስከ ፍጻሜው ድረስ ተጉዘው ነበር። በዌምብሊ በሊቨርፑል ሽንፈትን አስተናግደው ከውድድሩ መሰናበታቸው ወይም ደግሞ ዋንጫውን ማሳካት ሳይችሉ የቀሩበት ሂደት እንዳለ የሚታወቅ ነው። ደግሞ በኤፍኤ ካፕ ይሞክራሉ። የኤፍኤ ካፕ ለየት የሚያደርገው የግማሽ ፍጻሜ ጨዋታዎችም በዌምብሊ ነው የሚከናወኑት። ስለዚህ ከማንቸስተር ሲቲ ጋር የሚያደርጉት የዌምብሊ መርሃ ግብር ማለት ነው የኤፍኤ ካፕ የግማሽ ፍጻሜ መርሃ ግብር ይከናወናል በግዙፉ ስቴዲየም ማለት ነው። ስለዚህ እነዚህን ተጫዋቾች ከጉዳት መመለሳቸው ለቼልሲ መልካም ዜና እንደሚሆን ይገመታል ማለት ነው። ከዛ ውጪ ጣሊያናዊ ፍራንሴስኮ አቼርቢና የሁዋን ሄሱስ ጉዳይ ምርመራ ተከፍቶበታል። በጣሊያን ሴሪያ ባሳለፍነው እሁድ ኢንተር ሚላንና ናፖሊ ባደረጉት ጨዋታ ላይ የኢንተር ሚላኑ የተከላካይ መስመር ተጫዋች ፍራንሴስኮ አቼርቢ የናፖሊውን የፊት መስመር ተጫዋች ሁዋን ሄሱስ ላይ በተለይ ሜዳ ላይ የዘረኝነት ጥቃት ማድረሱን ተከትሎ ሁዋን ሄሱስ ለጨዋታው አልቢትር ይህን ጉዳይ መናገሩ የሚታወቅ ጉዳይ ነው። ጨዋታውን እንግዲህ በመሀል አልቢትርነት ሲመሩ የነበሩት ፌዴሪክ ላፓና በተለይ አቼርቢን ጠርተው ረዘም ላሉ ሰከንዶች ሲያናግሩት እንደነበር የሚታወቅ ጉዳይ ነው። ተጫዋቹ በፍጹም አልተሳደብኩም እያለ ቢገኝም ማለት ነው። ታዲያ ጨዋታው አንዳቻ በሆነ ውጤት ተጠናቋል። ሁዋን ሄሱስ ደግሞ ለናፖሊ የአቻነቷን ግብ በዛ ጨዋታ ላይ ያስቆጠረ ተጫዋች እንደሆነ ይታወቃል። የብራዚላዊ የፊት መስመር ተጫዋች ማለት ነው። ታዲያ ጨዋታው ከተጠናቀቀ በኋላ ዳዘን ከተባለው ሚዲያ ጋር አጭር ቆይታ አድርጎ ነበር። ብራዚላዊ ሁዋን ሄሱስ ሰድቦኛል፣ ከዛ በኋላ ከመስመር ስላለፍኩኝ ይቅርታ ሲል ጠይቆኛል ሲል ተናግሯል። አቼርቢ ግን ለሚዲያዎች በፍጹም እንዳልተሳደበ ነው እየተናገረ እየነበረው። ያንን ተከትሎ ከአዙሪዎቹ ወይም ደግሞ ከጣሊያን ብሔራዊ ቡድን ከአቋም መፈተሻ ጨዋታዎች ማለት ነው ውጪ ተደርጓል። ሮቤርቶ ማንሲኒ ጥሪ ከተደረገላቸው ተጫዋቾች መካከል አንዱ የነበረ ቢሆንም ይህ ኢንሲደንት መከሰቱን ተከትሎ ግን በተለይ ከስብስቡ ውጪ ተደርጓል ፍራንሴስኮ አቼርቢ ማለት ነው። ጋዜጣ ዴሎ ስፖርት በበኩሉ የኢንተር ሚላን የክለቡ የበላይ አካላት ተጫዋቹን በግል ቢያናግሩትም አሁንም በፍጹም አልተሳደብኩም ሲል ምላሽ መስጠቱን ዘግቧል። እንግዲህ የኢንተር ሚላንና የናፖሊ ጨዋታን በተለይ ዳኛው ዋናው ዳኛ እንዲሁም ደግሞ ኮሚሽነሩም ተጨማሪ ክትትል ጉዳዩ እንደሚፈልግ ገልጿል መባሉን ተከትሎ የጣሊያን እግር ኳስ ፌዴሬሽን በይፋ ምርመራውን ከፍቷል ማለት ነው። እንግዲህ ፍራንሴስኮ አቼርቢ ጥፋተኛ ሆኖ ከተገኘ በትንሹ የ10 ጨዋታ አገዳ ወይም ደግሞ ቅጣት የሚጣልበት ይሆናል ተብሎ ነው የሚገመተው። አቼርቢ ሁሌም ቢሆን በአብዛኛውን ጊዜ ጣሊያን ተጫዋቾች ያው ውዝግብ አያጣቸውም። አቼርቢ ከዚህም በፊት በተለይ ኢንተር ሚላን ከሮማ ጋር ባደረጉት ጨዋታ ላይ የሮማ ደጋፊዎች ከዚህ ከቴስቲኩላር ካንሰር ጋር በተያዘ የዘር ፍሬ ካንሰር አጋጥሞት በተለይ ቀዶ ጥገና አድርጎ የመጣም ተጫዋች እንደሆነ ይታወቃል። ልክ እንደ ሴባስቲያን ሃሌር ማለት ነው። ታዲያ ያንን ነገር እያነሱ ሲያፊዙበትና ሲቀልዱበት ለነበሩ የሮማ ደጋፊዎች የመሀል ጣቱን በተለይ ሜዳ ላይ ማለት ነው አውጥቶ በመሳደብ በልዩነት ትኩረት የሳበ ጉዳይ እንደነበር ይታወቃል። በተለይ ቅጣት ይተላለፍበታል ሲባል ነበር። እስካሁን ድረስ አልተላለፈበትም አቼርቢ። አሁን ደግሞ በዚህ ጉዳይ ላይ ስሙ ተነስቷል። ጥፋተኛ ሆኖ ይገኛል ወይ የሚለው ጉዳይ
ደግሞ በልዩነት በቀጣይነት ይጠበቃል ማለት ነው። ከዛ ውጪ ክርስቲያን ኤሪክሰን በይፋ በዩናይትድ ቤት ደስተኛ እንዳልሆነ አስታውቋል። ቦታውን በ18 ዓመቱ ኮቢ ሜኑ መነጠቁ አሳስቦታል ነው የተባለው። ተጫዋቹ ማሰቡን በግልጽ ለኤሪክ ቴን ሃግ ተናግሯል ተብሏል። የዴንማርካዊ ዘንድሮ ለቀያዩ ሰይጣናት 11 ጊዜ ብቻ ነው ተሰልፎ መጫወት የቻለው። የ32 ዓመቱ ተጫዋች በኤፍኤ ካፕ የሩብ ፍጻሜ ድልድል እንኳን 80ኛው ደቂቃ ላይ ነው ተቀይሮ ወደ ሜዳ የገባው ማለት ነው። ግን ያው ተጨማሪ 30 ደቂቃዎች ነበሩ። ስለዚህ ወደ 50 ደቂቃዎች አካባቢ ሜዳ ላይ ተሰልፎ መጫወት መቻሉ ይታወቃል። የቀድሞ የቶተናም እና የኢንተር ሚላን የአማካይ መስመር ተጫዋች ነው ክርስቲያን ኤሪክሰን 32 ዓመቱ ላይ ነው የሚገኘውና በኮቢ ሜኑ ቦታውን መነጠቁና የጨዋታ ጊዜያቶችና ደቂቃዎችን እያገኘ ባለመሆኑ የተሰማው ቅሬታ ለአሰልጣኝ ቴን ሃግ አሳውቋል ተብሏል። እንግዲህ በቡድኑ ውስጥ ስብስብን በማዘዋወር ውጤት ሲገኝ በተለይ በአጠቃላይ በዛ ጉዳይ ላይ ስቲክ ማድረግ ወይም ደግሞ ያንን ነገር በተደጋጋሚ ተግባራዊ ለማድረግ ጥረት ማድረግ ምንም ክፋት የለውም፣ ይገባኛል። የአገር ኳሳዊ ባህሪ ነው፣ ችግር እሱ አይደለም። ግን በልምምድ ጊዜያቶች ላይ ሁሌም ዝግጁ ሆኜ ነው የምገኘው። ከበፊት ጊዜያት ላይ አሁን ጥሩ አቋም ላይ ነው የምገኘው። ስለዚህ የጨዋታ ደቂቃዎች እኔ ማግኘት እፈልጋለሁ። የረጅም ጊዜ እቅድ በተለይ ማቀድበት ሰዓትና እድሜ ላይ አይደለም የምገኘው። ያለኝን ነገር ለቡድኑ መስጠት እፈልጋለሁ ሲል ለብሔራዊ ቡድን ግዳጅ ላይ ባለበት ሁኔታ ላይ በተለይ ቲፕስ ብላድ የተለተሰኘው የሀገሩ ሚዲያ ጋር ቆይታ ባደረገበት ሰዓት ላይ ይህንን ነገር አስታውሷል ማለት ነው። ከዛ ውጪ ሊቨርፑል አዲሱን የክለቡን ስራ አስኪያጅ ማይክል ኤድዋርድስን መሾማቸው የሚታወቅ ጉዳይ ነው። ይህ ግለሰብ ለሊቨርፑል ስኬት ያላሰለሰ ጥረት የነበረውና በፊት ኃላፊነቱ የቡድኑ ቴክኒካል ዳይሬክተር ሆኖ ያሳለፈ ግለሰብ ከመሆኑ በተጨማሪ በክለቡ ስኬታማ የ10 ዓመት ቆይታም እንደነበረው ይታወቃል። ሊቨርፑል በአጠቃላይ ከተኛበት ተነስቶ የእንግሊዝንም የአውሮፓንም ክብር እንዲያሳኩ ያስቻሉትን ተጫዋቾችና ሰውየውን ሳይቀር ማለትም የርገን ክሎፕንም ሳይቀር መዳረሻው አንፊልድ እንዲሆን በማድረጉ ሂደት ላይ አይተኬ ሚናን የተጫወተው ይህ ግለሰብ እንደነበር ይታወቃል። አሁን ታዲያ ሊቨርፑል በሚፈልገው ሰዓት ላይ በተለየ የአመራር ኃላፊነት ብቅ ብሏል። ወደ ስራ ለመግባት ደግሞ ብዙ ጊዜ አልፈጀበትም። የመርሳይዱ ክለብ ሊቨርፑል በአዲስ መልኩ ተዋቅሮ መንቀሳቀስ የሚጠበቅበት ምዕራፍ ላይ አንድ እርምጃን እንዲራመዱ እያደረጋቸው ነው የሚገኘው። እንደሚታወቀው ክሎፕ ከነ ኮቺንግ ስታፎቻቸው ከነ ምክትል አሰልጣኙ እንዲሁም ደግሞ ከነ ቪዲዮ ተንታኙ እንዲሁ በአጠቃላይ ከነ ሕክምና አባላቱ ጋር በጋራ በመሆን ማለት ነው ከሊቨርፑል ጋር በክረምቱ ይለያያሉ ተብሎ ነው የሚጠበቀው። የክለቡ ቴክኒካል ዳይሬክተር ሆኖ ሲያገለግል የነበረው ሆርግ ሽማትኬም ልክ እንደ ክሎፕ ሁሉ ከክለቡ ጋር በክረምቱ እንደሚለያይ መግለጹ ደግሞ ለሊቨርፑል ዱብዳ የነበረ መረጃ እንደነበር የሚታወቅ ጉዳይ ነው። የቴክኒካል ዳይሬክተር ለአንድ ክለብ የልብ ትርታ ወይም ደግሞ የጀርባ አጥንት ሆኖ የሚቆጠር ጉዳይ ነው። በአጠቃላይ የክለቡ በተለይ ከሜዳም ከሜዳ ውጭም ለሚያሳየው እንቅስቃሴ የቴክኒካል ዳይሬክተር ሚና ከፍተኛ ከመሆኑ ጋር በተያያዘ ማለት ነው። ታዲያ የክለቡ ባለቤቶች ወይም ፌንዌይ ስፖርትስ ግሩፕ ወይም ኤፍኤስጂዎች ማለት ነው የክለቡ ቀጣይ ዘላቂ እንቅስቃሴ ነድፎ እንዲቀሳቀስ ኃላፊነቱን ለማይክል ኤድዋርድስ ሰጥተውታል። ማይክል ኤድዋርድስ የክለቡን አዲሱን ቴክኒካል ዳይሬክተር አሁን ሾሟል። እንደሚታወቀው ማይክል ኤድዋርድስ አሁን በቴክኒካል ዳይሬክተርነት አይደለም ሊቨርፑልን የተቀላቀለው የሊቨርፑል ዋና ስራ አስኪያጅ ሆኖ ነው ክለቡን የተቀላቀለው ማለት ነው። ስለዚህ አዲስ የቴክኒካል ዳይሬክተር ሾሟል። ሪቻርድ ሂውስን ነው የሾመው የክለቡ አዲስ ቴክኒካል ዳይሬክተር በመሆን ከሆርግ ሽማትኬ ስራውንም ተቀብሎ በቀጣይ ዓመት ስራውን ያገለግላል ወይም ደግሞ ሊቨርፑልን ተረክቦ ስራ ይጀምራል ተብሎ ነው የሚገመተው። በያዝነው የፈረንጆቹ ወር መጀመሪያ ቀናቶች ላይ በርንማውዝ ይህንን ግለሰብ በተለይ ከክለባቸው ጋር እንደሚለይ መግለጻቸው የሚታወቅ ጉዳይ ነው። 44 ዓመቱ ላይ ነው የሚገኘው ይህ ግለሰብ የቀድሞ ተጫዋቻቸው ነበር በ1998 እስከ 2002 ከዛ ውጪ ከ2012 እስከ 2014 ድረስ ለበርንማውዝ ክለብ ተጫውቶ አልፏል። ብቻ የግለሰብ በበርንማውዝ የቴክኒካል ዳይሬክተርነት ሚና ከ2016 ጀምሮ በመረከብ ክለቡን ሲያገለግል መቆየቱ የሚታወቅ ጉዳይ ነው። ይህ እድል ወደ እኔ ስለመጣ ትልቅ ደስታ ተሰምቶኛል። በጣም ትልቅ ኃላፊነት ነው። እምነት የጣሉብኝን ሰዎች የሚያሰፍር ስራ ከማይክል ጋር በጋራ በመሆን እንደምንሰራ ለደጋፊዎቹ በዚህ አጋጣሚ መናገር እፈልጋለሁ ሲል ሪቻርድ ሂውስ ተደምጧል ማለት ነው። እንግዲህ በቀጣይ በአጠቃላይ ማለት ነው ኃላፊነቱን ከሆርግ ሽማትኬ የፊታችን ሐምሌ ወር መጨረሻ ላይ ሙሉ ለሙሉ ይረከባል ተብሎ ነው የሚገባው። ቀደም ብዬ እንዳነሳሁት ያው የአንድ ቴክኒካል ዳይሬክተር የክለብ የጀርባ አጥንት ነው ተብሎ ነው የሚነሳበት ያልኩበት ምክንያት በተጫዋቾች የኮንትራት እድሳት የአሰልጣኝ ሹም የአሰልጣኝ ሽር በአጠቃላይ የአዳዲስ ተጫዋቾች ወደ ክለቡ እንዲመጡ በማድረግ ሂደት ላይ ከፍተኛ ሚናን ይወጣል እዚህ ቦታ ላይ የሚሰየሙ የትኛውም ግለሰብና ሪቻርድ ሂውስ ያንም ግዴታ ይጠበቅበታል ከሊቨርፑል ጋር ተያይዞ ማለት ነው። ክለቡ ባለፈው 9 ዓመት የነበረውም ስኬት የሚታወቅ ጉዳይ ነው። በተለይ ተጫዋቾቹ ለሚለብሱት ማሊያ በጣም ተጋዳይና ሟች የሆኑ ተጫዋቾች እንደሆኑ በተደጋጋሚም በፊት ጊዜያቶች ላይ የተመለከትንበት ሂደት እንዳለ ይታወቃል። ያንን ነገር ያንን ሌጋሲ ማስቀጠል ትልቅ ስራ ትልቅ ልፋት የሚጠይቅ ጉዳይ ነው። ያንን መንገድ ደግሞ ሀብለው እንደሚጀምሩ ይጠበቃል። የክለቡ ዋናው ስራ አስኪያጅ ማይክል ኤድዋርድስ ነው። የክለቡ ቴክኒካል ዳይሬክተር ደግሞ ሆኖ ሪቻርድ ሂውስ በይፋ
ተሹሟል ማለት ነው ከሊቨርፑል ቤት ማለት ነው። ከዛ ውጪ ዳኒ አልቬዝ $1.1 ሚሊዮን በሚከፍል ከሆነ የዋስ ክፍያ ማለት ነው ከእስር መለቀቅ እንደሚችል ተናግሯል። ሌላው ውዝግብ ያስነሳ ጉዳይ ሆኗል። ብራዚላዊው ዳኒ አልቬዝ በባርሴሎና የምሽት ክለብ ውስጥ አንዲት እንስትን በተለይ አስገድዶ ደፍሯል በሚል ክስ ተመስርቶበት ለ1 ዓመት አካባቢ ክሱን ሲከታተል ከቆየ በኋላ ጥፋተኛ ሆኖ መገኘቱን አቃቤ ሕግ ማረጋገጡን ተከትሎ ለ4 ዓመት ተኩል ለሚሆን ጊዜ ባርሴሎና ውስጥ ብሬንስቱ እየተባለ በሚጠራው ወይን ቤት እንዲማቀቅ ውሳኔ እንዳስተላለፉበት የሚታወቅ ጉዳይ ነው። ታዲያ አሁን $1.1 ሚሊዮን የዋስ ሂሳብ በመክፈል ከእስር መለቀቅ እንደሚችል ፍርድ ቤቱ ወስኗል። አያይዞም ፍርድ ቤቱ ያስቀመጣቸውን መስፈርቶች ግን አሉ። የመጀመሪያው ተጫዋቹ በብራዚልና የስፔን ፓስፖርትን ማስያዝ ይኖርበታል። ስፔንን ለቆ ወዴትም ሀገር መንቀሳቀስ አይችልም፣ ወይም ደግሞ በተለይ ሀገር ለቆ የሚሄድ ነጻነቱ የሚገደብ ነው የሚሆነው። ሌላው ደግሞ ጉዳይ ፍርድ ቤት በሚፈልገው ማንኛውም ቀንና ሰዓትና ቦታ ላይ የመገኘት ግዴታ ይኖርበታል ተብሏል። ይህ ብቻ አይደለም፣ ወንጀል ወይም ደግሞ ጥቃት ያደረሰባት እንስት ላይ 1000 ሜትር ወይም ደግሞ 3300 ጫማ እንዲርቅ ግድ ይሏል ዳኒ አልቬዝ ማለት ነው። በጣም ስኬታማ የእግር ኳስ ህይወትን በዋንጫ የተሽቆጠቆጡ ህይወቶችን ያለፈ ተጫዋች ነበረ። በእንቅስቃሴ ከሜዳም ከሜዳ ውጭም የነበረው እንቅስቃሴ መልካም የሚባል ነበር ዳኒ አልቬዝ። በአጠቃላይ ከቀድሞ ባለቤቱ ዲኖራ ሳንታራ 2 ልጆችን አፍርቶ ቤተሰብ መስርቶ የተረጋጋ ህይወትን ሲኖር የነበረ ግለሰብ እንደነበር ይታወቃል። ቪክቶሪያና ዳንኤል የሚባሉ ልጆችን ከቀድሞ ባለቤቱ ዲኖራ ሳንታራ አፍርቶ ነበር። ከባለቤቱ ጋር በ2011 ከተለያየ በኋላ ጆዋና ሳንዝ ከተባለችው እንስት ጋር የፍቅር ግንኙነት ላይ እንዳለ ይታወቃል። ታዲያ ጥፋተኛ ተብሎ በተለይ በዚህ ክስ ላይ ተጠርጥሮ ወህኒ ቤት ከገባበት ጊዜ አንስቶ ግን ከዚህች እንስት ጋር መለያየቱ ነው የተገለጸ የሚገኘው። በጣም ቀደም ብዬ እንዳነሳሁት ነው በዋንጫ የተሽቆጠቆጠ የእግር ኳስ ህይወትን ያሳልፈው አልቬዝ በዚህ ደረጃ እንደዚህ ወርዶና ዘግጦ ይገኛል ተብሎ አልተገመተም። አሁንም ቢሆን ግን ይህንን የዋስ ገንዘብ ማስያዝ የሚችል አቅም አለው የሚለው ሌላው ጥያቄ ነው። ባንኩ ውስጥ ድንብሎ ሳንቲም የሌለው ግለሰብ እንደሆነ ይታወቃል። ለጠበቃውም ከዛም ብሎ እንደከፈለ የሚታወቅ ጉዳይ ነው። ጥቃት ላደረሰባት እንስት እንኳን ካሳ የሚሆነው 150,000 ዩሮ ክፍያ የከፈለለት ጓደኛው ኔይማር ጁኒየር እንደነበር የሚታወቅ ጉዳይ ነው። እንግዲህ ጥቃት የደረሰባት እንስት ጠበቃ የሆነችው ኤስተር ጋርሺያ እንግዲህ ገንዘብ አላቸው ተብሎ የሚገመቱ ሰዎች ምንም ጥፋት እንዳጠፉ ቢረጋገጥም በነጻነት እንዲንጎራደዱ ይፈቀድላቸዋል። በጣም ነው የሚያሳዝነው ስትል ተደምጣለች። እንግዲህ ስፔን ከሴቶች ጥቃት ጋር በተያያዘ በጣም የላላ ቅጣት ከሚያስተላልፉ ሀገራት ተርታ የምትሰለፍ ሀገር እንደነበረች ይታወቃል። በ2022 ግን አጽድቃ የደነገገችው ህግ እንዳለ ይታወቃል። በተለይ ደግሞ ከዚህ ከጾታዊ ጥቃት ጋር በተያያዘ ማለት ነው ህጓን አሻሽሏለች። በፊት ቅጣቱ የሌላ ነው የሚል ትችት ሲሰነዘርባት እንደነበር ይታወቃል። አሁን ግን በዚህ ክስ ተጠርጥሮ በተለይ ወህኒ ቤት የገባ ማንኛውም ግለሰብ እስከ 15 ዓመት ድረስ ቅጣት ሊጣልበት የሚያስችል ህግ ማጽደቋ ይታወሳል። ዳኒ አልቬዝ ግን 4 ዓመት ተኩል ከተወሰነበት በኋላ በዋስ መውጣት እንዲችል ህጉ ላልቶለታል ማለት ነው። ታዲያ እርስ በርስ ጉዳዩ የሚጣረስ ጉዳይ ነው። በተለይ ህጓን አጽድቋለች ወይም ደግሞ ቅጣቱን አጠናክሯለች ተብሎ ሲገመት አልቬዝ ታዲያ የተጣለበትን ቅጣት ለምን ተቀጥቶ አይወጣም የሚለውም ጉዳይ አያይዞ ይነሳልና እርስ በርሱ የሚጣረስ ጉዳይ ነው። ዞሮ ዞሮ የነስ ገንዘብ ኬታ መጥቶ ይከፍላል የሚለው ጉዳይ በልዩነት ይጠበቃል። ይህ ውሳኔም በአጠቃላይ ግን ከዳኒ አልቬዝ ጋር ተያይዞ ማለት ነው ሌላው አነጋገሪያ ጉዳይ እንደነበር መመልከት ይቻላል።